ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ህዳር 25 2018 ዓ.ም በዛሬው መረጃ ሰዓታችን ዛሬ በመቀለ በጀነራል ታደሰ ወረደ ጽህፈት ቤት አካባቢ ስለተፈጠረው የታጣቂዎች ሰልፍና ግርግር፣ በመተማ በታጣቂዎች ታግተው በአሰቃቂ ሁኔታ ስለተገደሉት ምስኪን የቀን ሰራተኞች፣ የአሜሪካ የውጭ ጉዳይ ሚኒስቴር ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉትን የስልክ ውይይት በተመለከተ፣ በአዲስ አበባ ሚስቱንና አስታራቂ ጎረቤቱን በአሰቃቂ ሁኔታ ገድሎ የተሰወረ ግለሰብን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በትግራይ ክልል ዋና ከተማ መቀለ ዛሬ ጠዋት ጀምሮ ታይቶ የማይታወቅ ከፍተኛ የጸጥታ ውጥረትና ወታደራዊ እንቅስቃሴ እየተስተዋለ መሆኑን የከተማዋ ነዋሪዎችና የሸገር ጆርናል የመረጃ ምንጮች ገለጹ። በደሞዝ ክፍያ መጓተትና በሌሎች አስተዳደራዊ ቅሬታዎች የተነሳ የተቆጡ ታጣቂዎች የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑትን የሌተናል ጀነራል ታደሰ ወረደን ጽህፈት ቤት መክበባቸው ተሰምቷል። በከተማዋ በተለያዩ አቅጣጫዎች በተለይም በመንግስት መስሪያ ቤቶች አካባቢ የሚታየው የጸጥታ ሁኔታ እጅግ አስፈሪ መሆኑን የገለጹት የዓይን እማኞች በርካታ ታጣቂዎች ከባድ የጦር መሳሪያዎችን በመያዝ ሲንቀሳቀሱ ማየታቸውን አረጋግጠዋል። ታጣቂዎቹ የታጠቁት የጦር መሳሪያ እንደ ብሬን ላውንቸር ወይንም አርፒጂ እና ዲሽቃን ጨምሮ ሌሎችም የቡድን መሳሪያዎች መሆናቸው ሁኔታው ወደ ከፋ ግጭት ሊያመራ ይችላል የሚል ስጋት በነዋሪዎች ዘንድ ፈጥሯል። የውጥረቱ ዋና መንስኤ ለወራት የዘለቀው የደሞዝ አለመከፈል እንደሆነ ተጠቁሟል። በተለይም አርሚ 31 በሚል ስያሜ የሚታወቀው የሰራዊቱ ክፍል ጥያቄያቸው ምላሽ ባለማግኘቱ ወደ ፕሬዝዳንቱ ጽህፈት ቤት በማምራት አካባቢውን በቁጥጥር ስር ለማዋል እንደሞከሩ ታውቋል። እኚህ ታጣቂዎች የከተማዋ መደበኛ እንቅስቃሴ ያስቆሙ ሲሆን የትራንስፖርትና የንግድ እንቅስቃሴዎችም ተስተጓጉለዋል። በሌላ በኩል አርሚ 22 የተሰኘው ሌላኛው የሰራዊት ክፍል ባደረገው ተመሳሳይ እንቅስቃሴና በፈጠረው ስጋት ምክንያት የአንድ ወር ደሞዝ ክፍያ እንደተከፈላቸው የውስጥ አዋቂ ምንጮች ጠቁመዋል። ይህም በሌሎች ታጣቂዎች ዘንድ ኃይል ካልተጠቀምን መብታችን አይከበርም የሚል እምነት ሳያድር እንዳልቀረ ይገመታል። አሁን ባለው ሁኔታ ታጣቂዎቹ የትግራይ ቴሌቪዥንንና የድምፀ ወያኔ የሚዲያ ጣቢያዎችን በከበባ ስር ያዋሉ ሲሆን ማንም ሰው ወደ ጣቢያዎቹ እንዳይገባም ሆነ እንዳይወጣ ከልክለዋል። ይህንን ውጥረት ለማርገብ አቶ አማኑኤል አሰፋና ፍስሐ ማንጁስ የተባሉ ከፍተኛ አመራሮች ከታጣቂዎቹ ተወካዮች ጋር ድርድር ላይ መቀመጣቸው ተሰምቷል። በመቀሌ ከተፈጠረው ወታደራዊ ውጥረት ጎን ለጎን ከፍተኛ የሆነ ኢኮኖሚያዊ ቀውስ ክልሉን እያናጋው ይገኛል። የፌዴራል መንግስት በትግራይ ክልል በሚንቀሳቀሱ ግዙፍ የንግድ ድርጅቶች ላይ የባንክ አካውንት እገዳ መጣሉ ታውቋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ቀጥተኛ ትዕዛዝ በህወሓትና በኢፈርት ስር የሚተዳደሩ 17 የድርጅት የባንክ ሂሳብ እንዳይንቀሳቀስ ለሁሉም ባንኮች ጥብቅ መመሪያ መተላለፉ ምንጮች ጠቁመዋል። ይህ የባንክ እገዳ ውሳኔ ከክልሉ ወቅታዊ የፖለቲካ አለመረጋጋት ጋር ተያይዞ የመጣ ሲሆን ሰራተኞቻቸው በምን ሁኔታ እንደሚቀጥሉ የታወቀ ነገር የለም። በተጨማሪም የፌዴራል መንግስት ለትግራይ ክልል ይልክ የነበረውን በጀት ማቋረጡን ተከትሎ የክልሉ አስተዳደር ለሰራተኞቹና ለታጣቂዎቹ ደሞዝ መክፈል እንደተሳነው እየተነገረ ነው። ሁኔታውን ይበልጥ አሳሳቢ እንዲሆን ያደረገው ደግሞ ከሰሞኑ የኢትዮጵያ አየር ኃይል ጄቶች በመቀለ ሰማይ ላይ የቅኝት በረራ እያደረጉ መሆኑ ነው። ይህ እንቅስቃሴ በፌዴራል መንግስትና በክልሉ አስተዳደር መካከል ያለውን ግንኙነት መሻከሩንና የጸጥታ ስጋቱ ከክልሉ አልፎ ሀገራዊ መልክ እየያዘ መምጣቱ አመላካች ነው ተብሏል። የክልሉ ካቢኔ አባላት በወይዘሮ ፈትለወርቅ ገብረ እግዚአብሔር ወይንም በቅጽል ስማቸው ሞንጆሪኖ ጥሪ አስቸኳይ ስብሰባ የተቀመጡ ቢሆንም እስካሁን በይፋ የተሰጠ መግለጫ የለም። ስለ ሁኔታው ማብራሪያ የተጠየቁት የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ረዳኢ ፍስሐ ሁኔታው ላይ ገና እየሰራንን መጀመሪያ ስራውን ጨርስ አሁን መግለጫ መስጠት አንችልም ሲሉ ለጋዜጠኞች አጭር ምላሽ ሰጥተዋል። በአሁኑ ሰዓት የመቀሌ ከተማ ነዋሪዎች በከፍተኛ ስጋት ውስጥ የሚገኙ ሲሆን የከተማዋ ዋና ዋና መንገዶች በታጣቂዎች ተዘግተዋል። የንግድ ቤቶችና የመንግስት መስሪያ ቤቶች አገልግሎት አቁመዋል። የክልሉ ጊዜያዊ አስተዳደርና የፌዴራል መንግስት ለዚህ እያደገ ለመጣ ቀውስ ምን አይነት መፍትሄ ይሰጣሉ የሚለው ጉዳይ በጉጉትና በስጋት እየተጠበቀ ነው። በአማራ ክልል ምዕራብ ጎንደር ዞን በመተማ ወረዳ ስር በሚገኝና ፎረገና ተብሎ በሚጠራ የእርሻ ልማት አካባቢ ለዕለታዊ ኑሯቸው ሲሉ ከሩቅ ቦታ መጥተው በማሽላ ቆረጣ ስራ ላይ ተሰማርተው የነበሩ 4 የቀን ሰራተኞች በአካባቢው በሚንቀሳቀሱ ታጣቂ አጋቶች ከተያዙ በኋላ የተጠየቀውን ገንዘብ መክፈል ባለመቻላቸው በአሰቃቂ ሁኔታ መገደላቸውን
የሸገር ጆርናል ምንጮች አረጋግጠዋል። ይህ በንጹሃን ዜጎች ላይ የተፈጸመው ኢሰብአዊ ድርጊት የአካባቢው ማህበረሰብና የተጎጂ ቤተሰቦችን በከፍተኛ ሀዘን ውስጥ ጥሏል። የሸገር ጆርናል ምንጮች እንደገለጹት ሟቾቹ ትውልዳቸው በጎንደር ዙሪያ ወረዳ በተለይም ማክሰኝት ከሚባል አካባቢ ነው። እነዚህ ወጣቶች ራሳቸውንና ቤተሰባቸውን ለመደገፍ ወደ መተማ የእርሻ መሬቶች ያቀኑት ወቅቱ የሰብል መሰብሰቢያና የስራ ወቅት በመሆኑ ነበረ። ፎርገና በተባለ የእርሻ ቦታ ላይ የማሽላ ሰብል በመቁረጥ ላይ እንዳሉ በድንገት ከበባ በፈጸሙ ታጣቂዎች ቁጥጥር ስር ውለዋል። አጋቾቹ ወጣቶቹን ወደ ጫካ ከወሰዱ በኋላ ለህይወታቸው ቤዛ የሚሆን ከፍተኛ መጠን ያለው ገንዘብ እንዲከፍሉ የጠየቁ ሲሆን የቀን ሰራተኞቹም ሆነ ቤተሰቦቻቸው ይህንን ከአቅም በላይ የሆነ ገንዘብ ማቅረብ ባለመቻላቸው አጋቾቹ የጭካኔ እርምጃ እንደወሰዱባቸው ታውቋል። ድርጊቱ የተፈጸመው ባሳለፍነው ቅዳሜ ዕለት መሆኑን የጠቆሙት ምንጮች የአራቱ ወጣቶች አስከሬን የተገኘበት ሁኔታ እጅግ ዘግናኝ እንደነበረ ገልጸዋል። ገዳዮቹ ወጣቶቹን ከገደሉ በኋላ አስከሬናቸውን በእሳት በማቃጠል ሜዳ ላይ በመጣል ለአራዊት አጋልጠው እንደነበረ ተገልጿል። አስከሬኖቹ በቦታው ላይ ለቀናት በመቆየታቸው የመበስበስና የመፈራረስ አደጋ ደርሶባቸው እንደነበረ የዓይን እማኞች ለሪፖርተራችን ገልጸዋል። ይህ ዘግናኝ ድርጊትን ተከትሎ የሟቾች አስከሬን በቤተሰቦቻቸውና በአካባቢው ነዋሪዎች ትብብር ከተሰበሰበ በኋላ ትናንት በመተማ ከተማ በሚገኘው የተክለ ሃይማኖት ቤተክርስቲያን ታላቅ ሀዘን በተሞላበት ሁኔታ ስርዓተ ቀብራቸው ተፈጽሟል። ስርዓተ ቀብሩ ላይ የተገኙት ወዳጅ ዘመዶችና የአካባቢው ነዋሪዎች በዜጎች ላይ እየደረሰ ያለውን ይህንን ግፍና የደህንነት ዋስትና ማጣት እጅግ አሳሳቢ ደረጃ ላይ መድረሱን በምሬት ገልጸዋል። በተለይም በምዕራብ ጎንደር በመተማና አካባቢው ወረዳዎች የእርሻ ኢንቨስትመንት በሚከናወንባቸው ቦታዎች መሰል የጠለፋና የግድያ ወንጀሎች እየተበራከቱ መምጣታቸው ይታወቃል። የሰው ልጅ እንደ ሸቀጥ በመቁጠር ገንዘብ ለመበዝበዝ የሚደረግ ይህ ህገወጥ እንቅስቃሴ አሁን ላይ ከባለ ሀብቶችም አልፎ አቅመ ደካማ ለሆኑ የቀን ሰራተኞችና ምስኪን ዜጎች ስጋት ሆኗል። ለዕለት ጉርስ ሲል በፀሐይና በወባ እየተሰቃየ የሚሰራው ወገን ያለምንም ርህራሄ መግደል የጨካኔ ጥግ መሆኑን ነዋሪዎች ይናገራሉ። አንድ ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪ ለዝግጅት ክፍላችን ሲናገሩ መንግስትና የሚመለከታቸው የጸጥታ አካላት በዚህ ጉዳይ ላይ ትኩረት ሰጥተው ሊሰሩ ይገባል። ዛሬ አራት ወጣቶች ያለ አንዳች ጥፋታቸው ተቀጥፈዋል። ነገስ ተራው የማን ነው? ሀይባ ያጣው የአጋቾች የጭካኔ ድርጊት ዛሬም ለምስኪኑ ዜጋ ስጋት ሆኖ ቀጥሏል። ሰራተኛው ወደ እርሻ መሄድ ካልቻለ፣ ገበሬው ማምረት ካልቻለ የሀገሪቱ ኢኮኖሚና የህዝቡ ህልውና ምን ሊሆን ነው ሲሉ ጥያቄያቸውን አቅርበዋል። በአሁኑ ወቅት አካባቢው በከፍተኛ የጸጥታ ስጋት ውስጥ የሚገኝ ሲሆን የክልሉ መንግስትም ሆነ የፌዴራል የጸጥታ አካላት በንጹሃን ላይ እየደረሰ ያለውን ይህንን የተቀነባበረ ወንጀል ለማስቆም አስቸኳይና አስተማማኝ እርምጃ እንዲወስዱ ህዝቡ በመጠየቅ ላይ ይገኛል። ይህ ዜና እስከተጠናከረበት ሰዓት ድረስ ከዞኑም ሆነ ከወረዳው አስተዳደር በጉዳዩ ዙሪያ የተሰጠ ይፋዊ መግለጫ የለም። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የአፍሪካ ቀንድ ሰላምና ቀጠናዊ መረጋጋትን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የዋሽንግተን የውጭ ጉዳይ መስሪያ ቤት አስታወቀ። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው አጭር መግለጫ የውጭ ጉዳይ ሚኒስቴሩና የጠቅላይ ሚኒስትሩ ውይይት የተደረገው ትናንት ረቡዕ ህዳር 24 መሆኑን አመላክቷል። ይህ የአሜሪካና የኢትዮጵያ ከፍተኛ ባለስልጣናት ውይይት በ4 ወራት ጊዜ ውስጥ ለሁለተኛ ጊዜ የተካሄደ ነው። በውይይቱ ላይ ሁለቱ ባለስልጣናት ዩናይትድ ስቴትስና ኢትዮጵያ ለቀጠናዊ መረጋጋት ያላቸውን ቁርጠኝነትና ለአፍሪካ ቀንድ ሰላም መሰረት በመጣል ዙሪያ መነጋገራቸውን የውጭ ጉዳይ መስሪያ ቤት በመግለጫው አስታውቋል። የኢትዮጵያ ውስጣዊ ጉዳዮችን በተመለከተ ንግግር ስለማድረጋቸው በመግለጫው ላይ አልተጠቀሰም። በጠቅላይ ሚኒስትር አብይ አህመድና በውጭ ጉዳይ ሚኒስትር ሩቢዮ መካከል የተደረገው ውይይት በተመለከተ በውጭ ጉዳይ መስሪያ ቤቱ ምክትል ቃል አቀባይ በኩል የተላለፈው መልእክት በአንድ አረፍተ ነገር የተጠቃለለና ዝርዝር ጉዳዮችን ያላዘ ነው። ከውጭ ጉዳይ ሚኒስቴሩ ጋራ የተደረገው ንግግርን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት በኩል እስካሁን በይፋ የተገለጸ ነገር የለም። የውጭ ጉዳይ ሚኒስቴር ሩቢዮና ጠቅላይ ሚኒስትር አብይ ቀጠናዊ የሰላም ጉዳዮችን በተመለከተ ውይይት ሲያደርጉ ይህ የመጀመሪያቸው አይደለም። ከ4 ወራት በፊት ባለፈው ዓመት ነሐሴ አጋማሽ ላይ ተመሳሳይ ውይይት አድርገው ነበር። በወቅቱ በሁለቱ አገራትና በቀጠናዊ ጉዳዮች ተነስተው የኢትዮጵያና የአፍሪካ ቀንድ መረጋጋት እንዲሁም
እንዲሁም የምጣኔ ሀብት እድገት ላይ መነጋገራቸው መገለጹ ይታወሳል። ነሐሴ 15 2017 በነበረው ውይይት ላይ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በቀጠናው ውይይትና መረጋጋት አስፈላጊነት ላይ አጽንኦት ሰጥተው ለጠቅላይ ሚኒስቴር አብይ ማንሳታቸው የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቆ ነበር። ይህንንም ተከትሎ መስከረም ወር መጀመሪያ ላይ የአሜሪካ ፕሬዝዳንት የአፍሪካ የአረብ እና የመካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሳድ ቦሎስ ወደ አዲስ አበባ አቅንተው ከጠቅላይ ሚኒስቴር አብይ አህመድ ጋር ተወያይተው ነበር። በወቅቱ አማካሪው ከጠቅላይ ሚኒስቴሩ ጋር በነበራቸው ውይይት ኢትዮጵያ ከጎረቤቶቿ ጋር ስላላት ግንኙነትና በቀጠናው ሰላምና መረጋጋትን በማምጣት በኩል ስላላት ሚና ትኩረት ሰጥተው መነጋገራቸውን እንዲሁም በሁለቱ አገራት መካከል ስለሚኖረው የንግድ እድሎች ማንሳታቸው በኤክስ ገጻቸው ላይ አስፍረው ነበር። ከአንድ ሳምንት በፊት ደግሞ የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን በኢትዮጵያ ጉብኝት አድርገው ከአገሪቱ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ውይይት ማድረጋቸው ተዘግቧል። በአሜሪካና በኢትዮጵያ ከፍተኛ ወታደራዊ መኮንኖች መካከል በተደረገው በዚህ ውይይት ላይ የአፍሪካ ቀንድ ሰላምና መረጋጋትን በመፍጠር በኩል የሁለቱ አገራት ትብብርና ሚና መነሳቱ የኢትዮጵያ መከላከያ ሚኒስቴር አስታውቆም ነበር። በአዲስ አበባ ከተማ ጉለሌ ክፍለ ከተማ የትዳር አጋሩንና የቅርብ ጎረቤቱን ሕይወት በአሰቃቂ ሁኔታ በማጥፋት ለሳምንት ከሕግ ተሰውሮ የነበረ ተጠርጣሪ በፖሊስ ቴክኖሎጂና የሰው ኃይል ክትትል በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታወቀ። ተጠርጣሪው ግድያውን ፈጽሞ ወደ አማራ ክልል ሰሜን ሸዋ ዞን በመሸሽ ተደብቆ እንደነበረ በምርመራ ተረጋግጧል። የአዲስ አበባ ፖሊስ የወንጀል ምርመራ ዘርፍ እንደገለጸው ይህ አሰቃቂ የድርብ ግድያ ወንጀል የተፈጸመው በጉለሌ ክፍለ ከተማ ወረዳ 6 በተለምዶ 23 ቀበሌ መዝናኛ ክበብ እየተባለ በሚጠራ አካባቢ ነው። ተጠርጣሪው እሱ ያውቃል ቢያዝን የተባለ ግለሰብ ሲሆን ከሟች ባለቤቱ ወይዘሮ ሀመልማል አለም ነጋራ በትዳር ተጣምረው መኖር ከጀመሩ ገና 4 ወራት ብቻ አስቆጥሮ ነበረ። ፖሊስ ለጋዜጠኞች በሰጠው ዝርዝር መግለጫ መሰረት የወንጀሉ መነሻ በቅናትና በጥላቻ መንፈስ የተነሳሳ ነው። የመጀመሪያው ግድያ የተፈጸመው ህዳር 4 2018 ከጠዋቱ 4 ሰዓት ላይ በተጠርጣሪውና በሟች መኖሪያ ቤት ውስጥ ነው። ተጠርጣሪው ባለቤቱን ከሌላ ወንድ ጋር ስልክ አውርተሻል በሚል ምክንያት እርስ በርስ ከተጋጩ በኋላ በወሰደው የጭካኔ እርምጃ አንገቷን በማነቅ ህይወቷን እንዲያልፍ አድርጓል። ድርጊቱን ከፈጸመ በኋላ የቤቱን በር በሟች አስከሬን ላይ ዘግቶ ከአካባቢው ሊሰወር ችሏል። ተጠርጣሪው የጭካኔ ተግባር በዚህ ብቻ አላቆመም። ይህንን አሰቃቂ ድርጊት ከፈጸመ ከአንድ ቀን በኋላ ህዳር 5 2018 ወደ ወንጀሉ ስፍራ ወይንም ወደ መኖሪያ ቤቱ ተመልሶ መምጣቱ ታውቋል። በዚህም ቀደም ሲል ከባለቤቱ ጋራ በሚያደርጉት ግጭት ገብቶ ሲያሸማግላቸው የነበረ አቶ አለባቸው አየለ የተባለ ጎረቤቱን ኢላማ አድርጓል። ተጠርጣሪው አቶ አለባቸው ከባለቤቴ ጋራ እንድጣላ ታድርጋለ ከሷ ጋራ የነበረኝን ግንኙነት አበላሽተሃል በሚል ያልተረጋገጠ ጥርጣሬና ቂም ይዞበት እንደነበረ የምርመራ መዝገቡ ያሳያል። በመሆኑም አቶ አለባቸውን ባገኘበት አጋጣሚ ታጥቆት በነበረው የጦር መሳሪያ 8 ጥይቶችን በመተኮስ ህይወቱ ወዲያውኑ እንዲያልፍ አድርጓል። የአካባቢው ነዋሪዎችና የጸጥታ አካላት በሰሙት የተኩስ ድምጽ መሰረት የአዲስ አበባ ፖሊስ ወንጀል ምርመራና ክትትል ቡድን በፍጥነት ወደ ስፍራው አምርቷል። ፖሊስ በቦታው ሲደርስ የአቶ አለባቸው አየለን አስከሬን የተገኘ ሲሆን ወዲያውኑ ባደረገው የአካባቢ ቅኝት የመረጃ ማሰባሰብ ስራ የተጠርጣሪው መኖሪያ ቤት ተሰብሮ እንዲከፈት ተደረገ። በዚህም የተቆለፈው ቤት ሲከፈት የባለቤቱ የወይዘሮ ሀመልማል አለምነ አስከሬን ተገኝቷል። ይህም ጉዳዩን ከነጠላ ግድያ ወደ ድርብ የግድያ ወንጀል ቀይሮታል። ወንጀሉ ፈጽሞ ከአካባቢው የተሰወረው ተጠርጣሪ ለመያዝ የአዲስ አበባ ፖሊስ ሰፊ የክትትል መረብ ዘርግቶ እንደነበር ተገልጿል። ፖሊስ ዘመናዊ የኤሌክትሮኒክስ መሳሪያዎችንና የሰው ኃይል መረጃዎችን በማቀናጀት ባደረገው የተቀናጀ ኦፕሬሽን ተጠርጣሪው ከአዲስ አበባ በመውጣት ወደ አማራ ክልል መሸሹን አረጋግጧል። በመጨረሻም በፖሊስ ጠንካራ ክትትል ወንጀሉ ከተፈጸመ በ2 ሳምንት ጊዜ ውስጥ ማለትም ህዳር 18 2018 ተጠርጣሪው በሰሜን ሸዋ ዞን ሞላሌ ከተማ ተደብቆ በነበረበት መኖሪያ ቤት ውስጥ በቁጥጥር ስር ውሏል። በተያዘበት ወቅትም የግድያ ወንጀሉ የፈጸመበትን የጦር መሳሪያ አብሮት መገኘቱን ፖሊስ አረጋግጧል። በአሁኑ ወቅት ተጠርጣሪው ወደ አዲስ አበባ ተወስዶ ምርመራ እየተጣራ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ፖሊስ ህብረተሰቡ አለመግባባቶችን በህጋዊ መንገድ እንዲፈታና ችግሮች ሲፈጠሩ ወደ አሰቃቂ ወንጀል ከመግባት እንዲቆጠብ አሳስቧል። ወንጀል ፈጽሞ ለመሰወር የሚደረግ ማንኛውም ሙከራ በዘመናዊ የቴክኖሎጂ አቅምና በፖሊስ ምርመራ መዋቅር የማይቻል መሆኑን ይህ ክስተት ማሳያ ነው ተብሏል።
ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።